አለው እግዚአብሔር ባንተ የጀመረውን ነገር ይጨርሰዋል። እግዚአብሔር ያስጀመረህን ነገር ያስጨርሳል። እንጀምረ መንገድ ላይ አትቆምም። ሰላም ይሆንላችኋል። ቤታችሁ የደስታ ቤት ይሆንላችኋል። የሳቅ ቤት ይሆንላችኋል። በቃ ቤታችሁ እፎይ የምትሉበት ቤት እንዲሆን ይሄኛውን እስቲ ወርዳችንን እንቀይረው እስቲ እና እግዚአብሔርም የሚወደው ይሄ እንትን ነገር አይደለም ማስተምራችሁ። ይሄ ኔሚት ክሌሚት አይደለም ያስተማርኳችሁ ያለው የታረመ አንደበት፣ የተቃኘ አንደበት፣ ክርስቲያን አንደበት እርስ በርሳችን ስንነጋገር የሚኖረን በራሳችን ለአንዳንድ ጊዜ የምንጥለው መርገም መለወጥ አለበት። ትደክማላችሁ፣ በረከታችሁን ይበላባችኋል። አወስ ሮንግ በሉ፣ ሰላም ወደ እናንተ ይመለሳል። መንፈስ ቅዱስም ሊተባበራችሁ ይመጣል። አወስ ሮንግ ሳትል መንፈስ ቅዱስን ተባበረኝ ብትለው ምንም የጌታ መንፈስ ይሄንን ነው የሚናገረው። ተባበሩ ከመንፈስ ቅዱስ ጋር። አወስ ሮንግ በሉ። የብስለት ምልክት ነው ብያችኋለሁ። ፈውስ ያመጣል። ፈውስ ያመጣል። እንደገና ደግሞ የውስጥ ካራክተር ያሳያል። ብርታት፣ ፖዚቲቭ ካራክተር ያለው ሰው ይሄን ለመናገር ፍርሃት የለውም። አወዝሮ ተሳስቼ ነበረ። እስቲ ባሎች ሁሉ አሜን ይበሉ፣ ሚስቶች ሁሉ አሜን ይበሉ። ስለዚህ አሁን ባሎችም አይቸገሩ፣ ሚስቶችም አይቸገሩ። አወዝሮ ቶሎ ማስተካከሉ ይጠቅማል፣ ለህዝብም ይጠቅማል። ሁለተኛ አይ አም ሶሪ የሚል ቃል በፈረንጅኛ፣ በአማርኛ በጥፋቴ አዝኛለሁ ይቅርታ የሚለው ድርቅ ያለ ስለሚመስል የፈረንጅኛውን እንኳን ከቻላችሁልኝ እዚህ ስለምትኖሩ ችግር የለብኝም እና አይ አም ሶሪ የሚለውን ቃል ደግሞ መማር ጥሩ ነው። አንድ በጣም ከሚገርመኝ መቼም ስቴሪዮታይፕ እንዳይሆንብኝ ወይንም ደግሞ አንድ ኔሽን በዚህ ሌብል ማድረግ እንዳይሆንብኝ አንዳንድ ጊዜ አይታችሁ እንደሆነ አንዳንድ ቦታ ስትሄዱ የተወሰነ አገር ሰዎች የገፉ ይሄዳሉ። ሶሪ አይሉ። እናንተ ለራሳችሁ የራሳችሁ ስቴሪዮታይፕ ነው። አብረን ኃጢአት አንስራ ለብቻችሁ ስሩ። ገፍተዋችሁ ይሄዳሉ። ለነሱ ባህል ኖርማል ይሆናል። አይ ዶንት ኖ ግን በጣም የሰለጠኑት ግን እንደው ባጠገባችሁ እንኳን ሲያልፉ ካቋረጧችሁ እንኳን ሶሪ ብለው ቅርታ ጠይቃችሁ ያልፋሉ። ፖላይት መሆን ማለት ነው እና ለእሱ ቀላሉ ነው። ግን የተሳስቻለው ባልንጀራ ነው። ቅድም አወዝ ሮንግ የሚል ሰው አይ አም ሶሪ ይላል እና አንዱ በቤት ውስጥ የሚጠቅመን ነገር፣ በቤተ ክርስቲያን የሚጠቅመን ነገር፣ ወደ እግዚአብሔር ክብር እንድንገባ የሚረዳን ጤናማ ትዳር፣ ጤናማ ቤት፣ ጤናማ ልጆች አስተዳደግ የምንችል ከሆነ ፕራይዳችንን ዋጥ አድርገን አይ አም ሶሪን መማር ነው። ኔጌቲቭ የሆነውን ስፒሪት ከአካባቢያችን ያስወግድልናል። አይ አም ሶሪ ስትሉ አንድ ሰው በኃጢአቱ ከተጸጸተ፣ በጥፋቱ ከተጸጸተ ሌላ የሚያመጣው ነገር የለም አይደለም። ሰው ደግሞ ሶሪ ካላቸው ደግሞ ያንን ነገር መደንቆሉ በጣም ትክክል አይደለም። ከኔ ጋር ናቸው ወይ? አንደኛ በእግዚአብሔር ፊት ኃጢአት አንድ ሰው ኃጢአቱን ተናዞ አም ሶሪ ካለ አጥፍቻለሁ ካለ በዛ ኃጢአት ደግሞ ያንን ሰው መደንቆሉ የዛ እሱ የጣለው እርግማን ተካፋይ መሆን። ይቅርታ አልቀበልም ማለት፣ ይቅርታ አልሰጥም ማለት ክርስቲያናዊም አይደለም፣ መጽሐፍ ቅዱሳዊም አይደለም። በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። ከዚህ በፊት አንድ ሰባኪ መጥቶ እዚህ የተናገረው ነገር ትዝ ይለኛል። የኔና የእሱን ነገር እዛው ሄደን ነው አለች አለ። ሰምታችኋል አይደለም? ያ ምሳሌ አስቡት። መንግስተ ሰማያት ሄደው እንኳን ቂም ይዞ መንግስተ ሰማያት ለመግባት የማይመስል ነገር ነው፣ የማይመስል ነገር ነው። ስለዚህ አም ሶሪ የሚለውን ቃል እንማር። መጀመሪያ ምንድን ነው ያልኳቸው? ከዛ አም ሶሪ። አሁን ደግሞ ወደ ምንድነው ወደ ኤንካሬጅመንት ወደ ማበረታታቱ ላይ ስትመጡ በዚህ ዓመት አብሮ ልንማረው የሚገባው ቃል ምንድነው? ይክንደውት ትችላለህ፣ ትችያለሽ ብሎ በሰዎች ውስጥ ያለውን ጸጋ ምን ማድረግ ማነሳሳት። ልጆቻችን ከኛ መስማት የሚፈልጉት አንዱ ይሄ ትችላለህ የሚለው ቃል። ትችያለሽ፣ ትችላለህ። እግዚአብሔር ካንተ ጋር ነው። እግዚአብሔር ይረዳሃል። እግዚአብሔር ችሎታ ይሰጣል። እግዚአብሔርን ብትታመነው ላንተም ያደርግልሃል እያልን የማበረታቻ ቃላቶች ናቸው። አብራችሁ ላላችሁ ሰዎች አጠገባችሁ ያለው ሰው አሁን ለምሳሌ ትምህርት የጀመሩ እህቶች ወንድሞች አሉን፣ ቢዝነስ የጀመሩ አሉ፣ አዲስ ትዳር የጀመሩ አሉ፣ የተለያየ ነገር የጀመሩ ሰዎች ይኖራሉ።
ኤክስፔሪየንስ ያለን ሰዎች ደግሞ አለን። ከኛ የሚጠብቁት አንድ ነገር ቢኖር ምንድነው? you can do it ትችላለህ። እኔን ከረዳኝ እግዚአብሔር አንተን ምን ያደርጋል? ይረዳል። እግዚአብሔር በህይወቴ ታማኝነቱን ስላየሁት ለአንተም ታማኝ ይሆንልሃል። ቲኔጅ ያሳደጋችሁ ሰዎች አላችሁ። ቲኔጅ እያሳደጉ ላሉት ምን ማለት ትችላላችሁ? ኢንካሬጅ ማድረግ ትችላላችሁ። you can do it ዲስከሬጅ ሲሆኑ ዲፕሬስ ሲሆኑ ልባቸው ሲወድቅ ማጽናናት። ይሄ እኮ አገልግሎት እኮ ነው። ይሄ ራሱ ሰዎችን ማገልገል ትችላላችሁ። በሄዳችሁበት መንገድ ሰዎች ሲያልፉ was there I know እዛ ሰፈር ነበርኩ አልፌበታለሁ ብላችሁ መምከር የምትችሉት ብዙ መልካም ነገር በውስጣችሁ አለ። ስለዚህ ይሄ you can do it የሚለው መንፈስ ትችላለህ ትችያለሽ የሚለውን መንፈስ የማነሳሳት መንፈስ እግዚአብሔር በውስጣችሁ ይጨምርላቸው። በሰዎች ውስጥ ጸጋ ስታዩ፣ በሰዎች ውስጥ መልካም ነገር ስታዩ ያንን ነገር የማውጣት ነገር ትችላለህ። ይሄ መሸነጋገል አይደለም፣ ይሄ መበረታታት ነው። እግዚአብሔር ያበርታ ብሎ አጠገባችሁ ላለው ሰው አሜን። ሌላው አራተኛው ፈረንጅ ቃል በአማርኛ አይመችም አይደል? አምንብሃለሁ አይባል አይደለም። በእንግሊዝኛ ግን ምን ይባላል? I believe in you I believe in you ማለት ነው። አንተ ጋር ያለውን ፖቴንሻል፣ አንተ ጋር ያለውን ጸጋ፣ አንተ ጋር ያለውን እግዚአብሔር ያስቀመጠውን ነገር አምንበታለሁ። እግዚአብሔር በውስጤ ያስቀመጠ ጳውሎስ እኮ ይሄን ነው የሚላቸው እኮ እነ ጢሞቴዎስን የሚነግራቸው ነገር እኮ ይሄ ነው። ስለ እናንተ የምጸልይላችሁ እኮ ነገር ይሄ ነው እያለ የሚነግራቸው ነገር ከዚህ የተነሳ ነው። I believe in you እንደውም አንተን እኮ በቀርጤስ የተውኩህ በዛ ከተማ ያሉትን ቤተክርስቲያን እንድታደራጅ፣ ሽማግሌዎችን እንድትሾም፣ በዛ ያሉትን እንዲህ እንድታደርግ ነው። I believe in you ኃላፊነት የሰጠው እኮ ስለማምንብህ ነው። ይሄንን ማለት ምን ማለት ነው? I believe in you ማለት I worship you ማለት አይደለም። ልክ እንደ አማርኛው አምንብሃለሁ ለጌታ ብቻ ነው እኛ የምንለው። ነገር ግን I believe in you አንተ ውስጥ ያለውን ጸጋ፣ በአንተ ውስጥ እግዚአብሔር ሊሰራ እንደሚችል አምንብሃለሁ። እግዚአብሔር በህይወት ማከናወን ይችላል። ይሄ የሰዎችን መንፈስ የሚያነሳሳ ነው። ስለዚህ ቋንቋችን ይለወጥ በዚህ ዓመት ምላችሁ በእንዲህ አይነት ቋንቋዎች ነው። አሜን አሜን። I believe in you እግዚአብሔር በእናንተ መልካምን ሥራ የጀመረው አይደለም የሚለው ፊልጵስዩስ ምዕራፍ 1 ላይ በእናንተ መልካምን ሥራ የጀመረው። ምን የተጀመረ ሥራ አለ? ሌላ ጊዜ እንማረዋለን። እሱ ጳውሎስ የሚነግራቸው ይሄን ነው። ይሄን የተጀመረ ሥራ በመንፈስ ተረድቷል እሱ። ስለዚህ ይሄ በመንፈስ የተጀመረውን ሥራ እስከ ጌታ መገለጥ ድረስ እሱ ይፈጽመዋል እያለ ነው የሚነግራቸው። ያንን ነገር እየዘረዘረላቸው በምዕራፍ ውስጥ ይመጣል። ስለዚህ እግዚአብሔር በሰው ሕይወት ውስጥ የጀመረውን ነገር አምንባ እስቲ አሜን በሉ። I believe in you። ሌላው ደግሞ አምስተኛ I'm proud of you። ዋው ይሄን ቃል የሚወዱ ልጆቼ በጣም ይወዱታል። ሚስቴ ነግሬያት አላውቅም። እሷ ስትለኝ በጣም ደስ ይለኝ። I'm proud of you ስትል በጣም ደስ ይለኝ። እናንተ ሁላችሁ ሺህ ሆናችሁ ከምትሉኝ ሚስቴ የምትለኝ ብቻ ነው ማምነው። አንዳንዴ በይሉኝታም ልትሉኝ ይችላላችሁ። እሷ ግን ታውቀኛለች። ከረባት ሳላረግ ቱታ ለብሼ በደምብ ታውቀኛለች። ተንጨባርሬ ታውቀኛለች። ብደክም በበረታ ታውቀኛለች። ኦነስት የሆነ I'm proud of you የሚለው ቃል በተለይ ሴቶች ባሎቻችሁ ኢንካሬጅ አድርጓቸው። እህቶች ሁሉ አሜን ይበሉ። ያላገባችሁትም በመንፈስ የሚመጣ ወንድማችንን አበርቱት። ወንዶች ከሌላው ከማናቸውም ሰዎች ኢንካሬጅመንት ይልቅ የሚስቶቻቸው ኢንካሬጅመንትን ይወዱታል። ሚስቶቻቸው ኢንካሬጅ የሚያደርጓቸው ባሎች በጣም ኮንፊደንስ አላቸው፣ ሰክሰስፉል ሰዎች ናቸው። ኢንካሬጅ የሚያደርጓቸው ወገኖቼ ሆይ ብዙ ጊዜ ሴቶቹ ናቸው ኢንካሬጅ አድርገኝ እንደዚህ አድርገኝ የሚሉት፣ ግን ባል ነው ብዙ ኢንካሬጅመንት የሚያስፈልገው። ሚስት የሚያስፈልጋት ፕሮቴክሽን ነው። ሌላ ጊዜ እንማራለን። ይሄ እኮራብሃለሁ I'm proud of you ማለት የለበጣ ቃል አይደለም። I'm proud of you ማለት በሰው ውስጥ ላለ ነገር እውቅና መስጠት ማለት ነው። there is something አንተ ውስጥ ያለ ነገር እኔ ቢኖረኝ ብዬ የምመኝ። ዋው አንዳንድ ሰው ውስጥ ያለ ትጋት አይታችኋል። አንዳንድ ሰው ውስጥ ያለ አይታችኋል የጀመረው ነው የመጨረስ ሰክሰስ። አንዳንድ ሰው ውስጥ አይታችኋል ኔቨር ጊቭ አፕ በቃ በምንም ነገር ውስጥ የማይነቃነቅ ጸጋ ያለው ሰው
ያ እኮ በጎ ነው። አቤት እሱ ውስጥ ያለ ነገር እኔ ጋር ቢሆን። አንዳንድ ሰው ደግሞ ዋይዝ ነው። በቃ አለ አይደለም፣ እኔ በደለደለ መጥረቢያ ልቆርጥ ስሞክር እሱ በተሳለች ቢላዋ ቁርጥ አድርጎ ሊጨርሳት ይችላል። ዋይዝ ነው፣ ብዙ ጉልበት ሳያጠፋ ማለት ይሄ ዊዝደም ያላቸው ሰዎች። ስለዚህ እኮራብሃለሁ፣ አም ፕራውድ ኦፍ ዩ። ሰዎችን ይህን ቃል ስትናገሯቸው ባሎች ኢንካሬጅድ ይሆናሉ፣ ሚስቶች ኢንካሬጅድ ይሆናሉ፣ ይበረታታሉ በጎ ነገር ለመስራት እንጂ የቀረበውን ነገር ሁሉ እየተቹ ዛሬ ደግሞ የሰራሽው ምግብ እንደው ምን ምግብ ነው ይሄ በቃ እጅ መታጠቢያ ነው እንጂ የድሮ ሰዎች የሚሉት ነው። እንደዛ የሚሉ ሰዎች ከሆነ በክሪቲክስ በመተቸት ሰውን ሞቲቬት ማድረጋቸው፣ በክሪቲካል ስፒሪት ሰዎች ሞቲቬትድ አይሆኑም። ምን ለማለት ፈልጌ መሰላቸው? በመተቸት ክሪቲሳይዝ በማድረግ ሰዎችን እንዲማሩ ልናደርጋቸው አንችልም። ልጆቻችንን ክሪቲሳይዝ በማድረግ ባሎቻችንን ክሪቲሳይዝ በማድረግ ሚስቶቻችንን ክሪቲሳይዝ በማድረግ ልናስተምራቸው አንችልም። ሞቲቬትድ መሆን አይችሉም። እንደውም እንትናቸው ይነካል፣ ኢጓቸው ይነካና ከዛ በኋላ ለበጎ ነገር ሞቲቬትድ መሆን በቃ እኔ የማልጠቅም ነኝ ወደ ማለት ይመጣል። እኔ አረባም ማለት ይጀምራል። ስለዚህ እህቶች ሆይ ልባርካችሁ፣ ነዝናዛ ሚስት ከመሆን እግዚአብሔር ያድናችሁ። እስቲ አሜን በሉ። በቃ እናንተ ብሩክ ሚስቶች፣ ብሩክ እህቶች የማትነዛነዙ እስቲ አሜን በሉ። መጽሐፍ ቅዱስ ምን ይላል መሰላችሁ? እኔ ባረኳችሁ እንጂ አሁን እናንተ ነዝናዛ ብዬ አልኳችሁ። አሁን አልወጣኝም። ሚስት ነዝናዛ ስትሆን መጽሐፍ ቅዱስ ምን ይላል መሰላችሁ? ከነዝናዛ ሴት ጋራ አንድ ቤት ከመኖር በተቀደደ ጣራ በሚያንጠባጥብ ጣራ እንደመኖር ነው ይላል አይደል መጽሐፍ ቅዱስ? አዎ። ስለዚህ ንዝንዝ ጥሩ አይደለም፣ ግን ኢንካሬጅ አድርጉ። ቆሽ የኔ ባል ጎበዝ እኮ ነው፣ ሚስቴ አጋና ነው የምትነግረኝ። አንዳንዴ ያውቀዋለሁ። አቤት ጥሩ አድርገን ያጸዳው ትለኛለች። ቤቱን ያጸዳውለታል ጥሩ አድርገን። ውይ የኔ ባል ጎበዝ፣ ቆሽ አም ፕራውድ ኦፍ ዩ ትላለች። ኔክስት ታይም ላይ ደስ ይለኛል። ግን አንዳንድ ጊዜ ያው አለባትና ነካ ታደርገዋለች። እቺ ደግሞ ለምን ተውካት? እሷን አልፈልጋትም መስማት። ያልሰራዋትን አይደለም የሰራዋትን እንድትነግረኝ ነው የምፈልገው። ኔክስት ታይም ሞቲቬት የሚያደርገኝ ምን የትኛው ነው? ኢንካሬጅ የተደረግኩበት ነገር እንዲህ የገባችሁ ነው። ስለዚህ እባካችሁን ለእናንተም ሰካክለው በቃ ፕራውድ ኦፍ ዩ። ወደ እግዚአብሔር ቤት ስትመጡ በቃ ፕራውድ ኦፍ ዩ ሉክ ጉድ። ሰዎችን መርጣችሁ ይሄን አይታችሁ ዩ ሉክ ጉድ አምሮብሻል። ምንም ኃጢአት የለበትም። ጥሩ ነው እኮራብሃለሁ ስትሉት፣ ሌላው አንድ ላሳያችሁ የምፈልገው ምንድን ነው? ሰውየውንም ማክበር፣ በሰው ውስጥ ያለውንም ነገር ምን ማድረግ ነው? ማክበር ነው። እና አፕሪሺየት ማድረግ ካልቸር ይኑረን። ሚስቶቻችንን አፕሪሺየት ማድረግ፣ ልጆቻችንን አፕሪሺየት ማድረግ ኮንፊደንሳቸውን ይረዳል። ልጆቻችን በኮንፊደንስ እንዲኖሩ፣ እንዲወጡ፣ እንዲገቡ ያደርጋቸዋል። አመሰግናለሁ ማለት ነው። ቴንክ ዩ። ይሄ ዳያስፖራው ህዝብ አንድ ውጭ ወተን ከተማር ነው በጎ ነገር ሰውን ቴንክ ዩ ማለት አይደለም። ቴንክ ዩ ማለት ይሄ በጣም ይሄን ማለት ካቃተን ሲሪየስሊ እርዳታ ያስፈልገናል። ሰው በጎ አድርጎልን ቴንክ ዩ ማለት ካልቻለ እና አንዱ ሰዎች በሁሉ ቋንቋ ቴንክ ዩ አለ። በሁሉ ቋንቋ በአማርኛም አመሰግናለሁ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ይባርካችሁ፣ አመሰግናለሁ የሚባል ቃል አለ። ሰው ለሚያደርግልን ለትንሿ ነገር እንኳን ፎር ግራንትድ አንወስደው። አያችሁ አቀለዳን ነው። እዚህ ሀገር አሁን አዶን ነው እንዴት እንደሆነ አለ። ድሮ ፖስት ካርድ ለክሪስማስ ፖስት ካርድ ይሰጣሉ። ሜሪ ክሪስማስ ብሎ ፖስት ካርድ ብቻ ይሰጣል፣ ውስጡ ሌላ ነገር ባይኖር። ያንን ፎር ግራንትድ አለመውሰድ። ሰዎችን ምን ማለት አለብን? ቴንክ ዩ ዲዘርቭ አናረገው። ሰው ኤክስትራ ማይል ከመንገዱ ወጥቶ ካገለገላችሁ፣ ከረዳችሁ፣ ቆሞ መንገድ ካሳያችሁ ቴንክ ዩ አንከፍልበትም። እና ይሄ ቆንጆ ባህል ነው፣ መጽሐፍ ቅዱሳዊም ነው።
ጳውሎስ ስለተቀበለው ነገር ያመሰግናቸዋል። ፊልጵስዩስን፣ ቆላስይስን ሄዳችሁ ተመልከቱ። በወህኒ ቤት እያለ ለረዱት ነገር ሁሉ የምስጋና ሰዎች መሆን አለብን። አንዳንድ ጊዜ ከማመስገን ይልቅ ጉድለትን ነው የምንቆጥረው። የተደረገልንን አናይም። ኢቨን ከሰዎች የተቀበልነውን ነገር እንኳን አስተውለን ቴንኪው ማለት አንችልም። ይህ ነው ያን መማር አለን። በጣም ኦፌንሲቭ ነው። በጣም ኦፌንሲቭ ነው። ቴንኪው ብሎ ሰዎች ስለሚያደርጉት በጎ ነገር ቴንኪው ማለት አለብን እና ይህንን ነገር ልንማር ያስፈልገዋል። እሺ ብዙ ስለምታውቁት እዚህ ጋር ብዙ አልቆይም። ከኔ ጋር ናችሁ? ልቀጥል? እሺ ሌላው ደግሞ ለሰዎች ልናሳያቸው የሚገባው አንዱ ነገር አይ ኒድ ዩ ምን ማለት ነው? ስፍራ አለ በኔ ዘንድ፣ ስፍራ አለ በኔ ዘንድ፣ ቦታ አለ፣ ታስፈልገኛለህ። ይህን ቋንቋ መማር አለብን። ታስፈልገኛለህ አለ አይደለም? ብትኖርም ባትኖርም አይ ዶንት ኬር አይነት አቲቲዩድ ሊኖረን አያስፈልግም። ዩ አር ኢምፖርታንት ቱ ሚ ማለት ነው። ታስፈልገኛለህ ለእኔ፣ እኔ በእኔ ህይወት ውስጥ አንተ ስፍራ አለህ፣ አንቺ በእኔ ህይወት ውስጥ ስፍራ አለሽ ብለን መነጋገር መቻል አለብን። ይህንን ዋጋ ለሰው የምንሰጠውን ዋጋ ያሳየናል። ሌላ ደግሞ አይ ትረስት ዩ እዚህ ጋር ስዕሉ ላይ እንደምታዩት ይሄ ትረስት ክላስ የሚባል አለ። ብዙ ጊዜ ይሄ ቲምወርክ ሲሰሩ ፕሮፌሽናሎች፣ ለምሳሌ ባልና ሚስትን ትረስት ለማስተማር ሳይኮሎጂስቶች ምን ያደርጋሉ? ሚስትየውን ወደኋላ ውደቅ ይሏታል እና ባሏ ከኋላ ይሆናል። ምን ያህል ታምነዋለች? ራሷን ለመጣል ማለት ነው። ስለዚህ ካመነችው ልክ እንደዛ ማለት ነው፣ ራሷን ትጥላለች ማለት ነው። ያኔ ይደግፋታል ማለት ነው። እና ይሄ የትረስት ፕራክቲስ ያደረጉ ነው። አይ ትረስት አምናለሁ ወይም ደግሞ እተማመንብሃለሁ፣ አታሳፍረኝም መቼም ብሎ ባልን ማመን፣ ሚስትን ማመን፣ ባልንጀራን ማመን፣ ጓደኞችን ማመን። how much we trust each other ምን ያህል ትረስት እንደራረጋለን ነው። እሱንም መልመድ ያለብን ነው። ሌላው አይ ሪስፔክት ዩ ነው፣ አከብርሃለሁ አባባል። አሁን ዝም ብሎ ይመስላችኋል? እነዚህ ቃላቶች ሲለወጡ ሪሌሽንሺፓችን ይለወጣል። እርስ በርስ ያለን ነገር ይለወጣል። አይ ሪስፔክት ዩ ለሰዎች ያላችሁ ቦታ ምን ላይ እንደሆኑ ሰዎች ቢያውቁት ጥሩ ነው። አይ ሪስፔክት ዩ ብትሏቸው ምንም አይደለም። ዲስሪስፔክትን ለማሳየት እኮ አንቸገርም አይደለ? ሰውን ዲስሪስፔክት ስናደርገው የምናሳየው ብዙ አቲቲዩዶች አሉ። ግን ሪስፔክት እንደምናደርጋቸው ደግሞ የምናሳይበት መንገዶች ሊኖሩ ያስፈልገናል። እና አይ ሪስፔክት ዩ መልመድ አለብን። ሚስታችንን አይ ሪስፔክት ዩ ሳደምጣት አይ ሪስፔክት ዩ እያልኳት፣ ሳናግራት አይ ሪስፔክት ዩ ማለት ነው። ከእኔ ጋር ናችሁ? ስለዚህ እርስ በርሳችሁ ተከባበሩ አይል መጽሐፍ ቅዱስ። ስለዚህ አከብርሃለሁ፣ አከብርሻለሁ መባባል ይሄ የኛ ሪቫይቫል ጌታ ይሰጠናል፣ ኃይል ጌታ ይሰጠናል። ቅባት አለ፣ ጸሎቱ አለ፣ ሁሉ ነገር አለ። ግን ወደ ወርዶ ግን ኑሮ ላይ ስንመጣ ግን በትንሽ ቋንቋ ድብልቅልቃችን ይወጣል። መግባባት የምትለዋ ነገር ከውስጣችን ለምን አፋችን እነዚህ አይነት ቃላቶችን ካለማወቁ የተነሳ ካለመለማመዳችን የተነሳ ብዙ ችግር ይገጥማል። የመጨረሻው ይሄ ነው። የመጨረሻው ቃል ሁላችሁም የምታውቁት ነው። እስቲ ጮክ ብላችሁ በሉ I love you too I love you ያስፈልጋል። I love you ያስፈልጋል። በራሳችሁ ኑሮ ላይ በጎ ነገር ተናገሩ። አሜን አሜን። በውስጣችን አንዳንዴ የሚሰማን ድምፅ አለ። ያ ድምፅ አንዳንዴ ሮንግ ድምፅ ነው። ስለዚህ ያን ድምፅ የሚሽር የእግዚአብሔር መንፈስ ያለበት የሌላ ሰው ድምፅ ያስፈልጋል። እና በድምፃችን አልፎ መንፈስ ቅዱስ የሌላውን ሰው ሕይወት ሊቆሰቁሰው ይችላል። አሜን። በቃ የሚገርም ነገር አንድ ጊዜ እንደዚህ ሆንኩኝ። ልጅቷ ከምትኖርበት ቤት ተባራ ወጣለች። ሆስፒታል ናት ያለችው። ከሆስፒታል ወጣ የት እንደምትሄድ አታውቅም። እኛም የዛ ጊዜ ስደት ላይ ነው ያለ ነው። ምንም ምንረዳት ነገር የለም። ልንጸልይላት ሄድን እና ልክ ስትነግረኝ አንድ ነገር አልኳት። የሚገርም ነው፣ አንቺና ጌታሽ አንድ ናችሁ። እሱም እኮ ለሰማይ ወፎች ማደሪያ የላቸውም፣ ለሰው ልጅ መጠጊያ የለውም ብዬ ተናገርኩና ሁሉም ሳቁ። እሷ ግን ምን አለች? ጌታ አጽናናኛለች።
ጌታዬ እንደዛ ከሆነ እኔ ታዲያ ምንድነኝ ብላ በጣም ተጽናናች። ለነገሩ ቤትም አገኘች። ክብር ለእግዚአብሔር ይሁን። ይውላችሁ አንዳንድ እግዚአብሔር በውስጣችሁ እንደ ነገር አድርጋችሁ የምትጥሉት ቃል ለሰዎች ፈውስ ያደርጋል። ስለዚህ ምረጡ፣ ቃላችሁ ምረጡ። በወንድማችሁ ላይ የምትጥሉት ቃል በጎ ቃል ተናገሩ። ሰው ተባርኮ ሲሄድ ጥሄ ወጋ የሚያደርግ መንፈስ ከእናንተ አርቁ። አሜን በሉ። ጨዋታችሁ የተቀደሰ ይሁን፣ ንግግራችሁ የተቀደሰ ይሁን። ምክንያቱም በእኛ ሰዎች መሰናክል የለባቸውም። ዛሬ ሌሊት ጌታ አንድ ቃል ሰጠኝ። ወደ 5 o'clock አካባቢ ላይ ጌታ አንድ ቃል ሰጠኝ። ማቴዎስ 18 አካባቢ ያለ ቃል ነው። በእግዚአብሔር መንግሥት ታላቁ ማን ነው የሚል ነው። እና ጌታ ሲመልስላቸው እንደዚህ ሕፃን ልጅ ካልሆናችሁ ይላል። እነዚህን ሕፃናት የሚያሰናክል ብሎ ደግሞ ይናገራል። ዋው በእምነት ከኛ የደከሙ እኛ ማንችለውን አይነት ግፊት ማይችሉ ደካማ ሰዎች ሊኖሩ ይችላሉ። ፕሊዝ ዋች ዩር ወርድስ። አቅማቸውን የሰዎችን አቅም እወቁ። እግዚአብሔርን ቤት ገበና ለማያምኑ ሰዎች ያወራን የእግዚአብሔርን ቤት ቴስቲሞኒ አናበላሽ። ባጭሩ ከዓለማውያን ጋር አትሙ። እዚህ ቤት ሰው አለ። ለምንድነው ማንበዛው? እንደው አላ አይደለም እንጂ ኢቫንጀሊዝም ስላል ምን ያደርጋል? እኔ በዚህ በር አስገባለሁ፣ አንቺ በዚህ በር ታስወጪዋለሽ። አዎ ሰዎች ተጠምቀው ገና ከውሃ ሳይወጡ አሉባልታና ወሬ እናስተምራቸዋለን። ምክንያቱም ውስጣችን ከእግዚአብሔር ቃልና ከእግዚአብሔር መንፈስ ሙላት ይልቅ በሌላ ምድራዊ ትርካምንቴ ተሞልቷል። የክርስቶስን ፍቅር እየተፍለቀለቅን መናገር አንችልም። ለሌላ ነገር ግን ተፍለቅልቀን ተናጋሪዎች ነን። የኢየሱስ ፍቅር ያፍለቅልቃችሁ። የመስቀሉ ፍቅር ያፍለቅልቃችሁ። በክርስቶስ ትንሣኤ መንፈስ የተሞላችሁ ሆኖ ሕይወታችሁን የሚያግለው መንፈስ ቅዱስ ይሙላባችሁ። ደስታና መንፈስ ቅዱስ ሞላባቸው እንደሚል ደስታ መንፈስ ቅዱስ ይሙላባችሁ። የሰላም መንፈስ በእናንተ ላይ ይሙላባችሁ። አንደበታችሁ የታረመ ንግግራችሁ ጤና የሚሰጥ እሰይ መጣች። እሷ ስትመጣ ጨዋታ ሁሉ ይጣፍጣል፣ ደስታ አላት፣ ሰላም ታመጣለች የምትባሉ ሰዎች ያርጋችሁ። ወገኖች ሆይ ፕሊዝ እግዚአብሔርን መንግሥት የምንሰራው እንደዚህ ነው። መንፈስ ቅዱስን እንዳናስመርረው፣ ደካሞችን እንዳናሰናክላቸው፣ በእምነት ያልበሰሉትን በኤክስፒሪየንስ ገና የሆኑትን ቤተ ክርስቲያንን ማይረባውን አሰስገሰስ መስማት አያስፈልጋቸውም። ጌታ የተናገረው ክብር ውስጥ ለመግባት ከፈለግን ወገኖች ሆይ አንደበታችን ይቀደስ። ኢቭን ሰው ኃጢአት ቢሰራ ብታዩ ዝም ብሎ አይወራም፣ ነውር ነው። እሱ ከሰራው እናንተ ያወራችሁት የባሰ ኃጢአት ውስጥ ናቸው። መብት ማንም አይሰጣችሁም። እከሌን እንትን ናይት ክለብ ሲጨፍር አየሁት አለ ሰውየው። ወሬ አምጥቶ ለቤተ ክርስቲያን ማውራቱ እና የቤተ ክርስቲያን ሽማግሌው አሉ አንተስ እንዴት አየኸው? አንተ እንዴት እሱ እዛ ሲጨፍር ካየኸው አንተ እዛ ምን ትሰራለህ? ይዚ የሌላውን ነገር ሊያራግብ ሲመጣ አይደለም ኤፍሬምን ልጎበኘው ስል ማን ኃጢአት ተገለጠ አይደለም የሚለው መጽሐፍ። ና ፕሊዝ ዶንት ጃጅ ፒፕል። ሰዎች ላይ ደክመው ብታዋቸው የዛሬ ድካማቸው ናት ይሁን ነገ እግዚአብሔር ያነሳቸዋል። እግዚአብሔር ቤት ሰላም ስጡ ባካችሁ። ለአገልጋይ እናክማቸው፣ የታመሙትን እናክምበት። በቃ ሲደክሙ it's not your business። እሺ ጸልዩላቸው እናንተ እና እኛ እናክማቸው። እስቲ አሜን በሉ። አለዛ ከደጅ ነው የምናባረራቸው። እንዴ አቤት እኮ ጌታ የኛን ስንቱን ደብቆልን እንጂ እኮ አቤት 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 አቤት። ጌታ እንደው ሚስጥር አያወጣም እንጂ ሚስጥር ቢያወጣ ኖሮ አይደለም። ስለዚህ ምህረት እንዳልተቀበለ ሰው አትሆኑ።
ምሕረት እንዳላየ ሰው አትሆኑ። ይህ ዓመት የጸጋ ዓመት ይሁንላችሁ። በቃ ሰዎች ደክመው ካያችኋቸው ይህ ነው ቼክ አድርገው ፓስተርዬ ብላችሁ ነገሩኝ። እንዳትናገር ብትሉኝ አይሰራም። የታየ እንዴት አወክ ቢለኝ እከሌ ነገረችኝ እላለሁ። እስከነገርሽኝ እነግራለሁ። ግልጽ ነው። ቴንክ ዩ በቃ ተረዳዳን ማለት ነው። ብዙ ዓመት ታፍኜ ነበረ። ሰዎች ይፈወሳሉ እንደዛ ሲሆን። እውነት አርነት ያወጣል። እስቲ በሉ ከኔ ጋር እውነት አርነት ያወጣል። የምህረት ሰው ሁን፣ የይቅርታ ሰው ሁን፣ የፍቅር ሰው እንደሆን መንፈስ ቅዱስ ይሄ ነው የሚወደው። መንፈስ ቅዱስ በሌላ አንዱ አየር ማቃጠላችንንና መራበሻችንን ላይፍ ላይ ስንመጣ የታረመ ቃላት ይኖረን። ለሚስታችን ፖላይት እንሆን። ሚስማማ አሜን ይሁን። አሜን አሜን። ለወንድማችን ፖላይት እንሆን። እርስ በርሳችን እንከባበር። ቃላችን የታረመ ይሁን። ስለዚህ አሉባልታ ወሬ ኢትስ ፖይዘን አጥንት ውስጥ ይገባል። ኢትስ ፖይዘነስ። የራሳችሁን ህይወት ነው የምታጎሳቁሉት። የራሳችሁን ህይወት ነው የምታፈርሱት። ሰውየው ምንም ልታርቁታችሁ። ስለዚህ ዛሬ አበረታታችሁ፣ በበጎ ቃል ተባረኩ።